ውበትን ለመጠበቅ ሴቶችም ይሁን ወንዶች በተለይ የተለያዩ መንገዶችን ሲጠቀሙ አስተውለናል። አንዳንዶች ያለምንም ጉዳት አሪፍ የፊት ገጽታን በመፍጠር ዋው ያስባሉ ሲሆን አንዳንዶች ይቻላል እንዴ ብለን አፋችንን ያስከፈቱን ብዙ የውበት መጠበቂያ መንገዶች በዚህ ዓለም ላይ ይገኛሉ። ዛሬ በክስተት ዩቲዩብ ቻናል ዓለምን ያስገረሙ እንዲሁም የሚያስደነግጡ የውበት መጠበቂያዎችን ይዤላችሁ ቀርቤያለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ወደ ቪዲዮ ከማለፋችን በፊት ቪዲዮ እንደምትወዱት እርግጠኛ ስለሆንኩ ላይክ አድርጋችሁ ወደ ቪዲዮ እናምራም። በቅርቡ 10,000 ሰብስክራይበር ለመግባት እቅዴን ለመደገፍ ሰብስክራይብ አድርጋችሁ እንዲህ የሚያስገርሙ ቪዲዮ ሲለቅ መልእክት እንዲደርሳችሁ የደወል ምልክቷን ተጫኗት። አንደኛ፣ የገረጣ ፊት። በ16ኛው ክፍለ ዘመን በእንግሊዝ ሀገር የገረጣ ፊት ይዞ መታየት የውበት መለኪያ ነበር። የገረጣ ፊት ማለትም በጣም ነጭ የሆነ ፊት ያለው ሰው ከቤት የማይወጣ በፀሐይ ሐሩር ስር የጉልበት ሥራ የማይሰራ የባላባት ዘር እንደሆነ ይታሰብ ነበር። ንግሥት ኤልዛቤት በቀዳማይ የዚህ ውበት መለኪያ መሰረት ነበረች። እንከን በሌለው እንዳለሎ በሚለሰልስ ቆዳዋ የምትታወቅ ንግሥቷ ገርጥቶ በሚታየው ፊቷ የብዙ ሰዎችን ቀልብ የምትገዛ ነበረች። የንግሥቷን ውበት ያዩ የጊዜው ሴቶች እንደሷ መሆን ይፈልጉ ስለነበር ነው ይሄ የውበት መለኪያ የተስፋፋው። ይህ ንግሥቷን የመሰለ ፊት ጥራት ለማምጣት የቬኒስ ሴረስ የሚባል ሜካፕ ይጠቀሙ ነበር። የቬኒስ ሴረስ የሚዘጋጀው ከአቸቶና ነጭ ሊድ ሲሆን በተግባሩ ውጤታማ የሚፈለገውን የገረጣ ፊት የሚፈጥር ቢሆንም የሚያስከትለው የጤና ጉዳት ከውጤቱ የከፋ ነው። በሜካፕ ውስጥ ያለው ሊድ እጅግ ለጤና ጠንቅ የሆነ ንጥረ ነገር ነው። የቆዳ መበላሸት፣ የፀጉር መነቃቀል እንዲሁም የሊድ መመረዝን ያስከትላል። የሊድ መመረዝ የደም ግፊትን ጨምሮ የአእምሮ፣ የኩላሊት እንዲሁም የመራቢያ አካል ችግር የሚያመጣ በአካላችን ያለው የሊድ መጠን እየጨመረ ሲመጣ የሚከሰት በሽታ ነው። ይህን ሁሉ ችግር የሚያስከትል ሜካፕ አይነት ቢሆንም በጊዜው የነበሩ ሴቶችን ከመጠቀም አልከደባቸውም። የዓለም ጤና ድርጅት እንደ አውሮፓውያን አቆጣጠር በ2010 ዓ.ም ሊድን በኮስሞቲክ ምርቶች ላይ መግባት ከሌለባቸው 10 ነገሮች ዝርዝር ውስጥ አስገብቶታል። ሁለተኛም፣ ጥቁር ጥርስ። የድድ ንቅሳትን ከዚህ በፊት አይታችሁ ወይም እንደተነቀሳችሁ ይሆናል። አሁን የምነግራችሁ ግን ስለ ጥርስ ንቅሳት ነው። ይሄ በጃፓን ሀገር የሚከወነው የጥርስ ንቅሳት ኦሃጉሮ የሚል ስያሜ የተሰጠው በተከበሩ ባገቡና በሳሙራይ ቤተሰቦች የሚዘወተር ባህል በጃፓን ለብዙ መቶ ዓመታት የዘለቀ ነው። ኦሃጉሩ የውበት፣ የክብር እንዲሁም የዝና ምልክት የነበረ ሲሆን ከ19ኛው ክፍለ ዘመን በኋላ ነው በጃፓን ሀገር መተግበር ያቆመው። ምንም እንኳ ኦሃጉሩ እንዴት እንደተጀመረ የሚያውቅ ሰው ባይኖርም ጥቁር ቀለም በሳሙራይ ቤተሰቦች ባለው ክብርና ሞገስ ነጭ ጥርስን ወደ ጥቁር የማቅለም ስራ እንደተጀመረ የሚናገሩ የታሪክ ተመራማሪዎች አሉ። ይህን የጥርስ ቀለም ለመፍጠር የብረት ዱቄት፣ አቸቶ እንዲሁም የሻይ ቅጠል ቅልቅልን በተደጋጋሚ ጥርሳቸው ላይ በማድረግ ይጠቀማሉ። ይሄ የውበት መጠበቂያ ከሚፈጥረው ውበት በተጨማሪ ለባለ ጥርሶች ተጨማሪ የጥርስ መከላከያ በመሆን ጥርሳቸውን ከመበስበስ ይከላከልላቸዋል። ሶስተኛም፣ እግርን ማጣበቅ። በሶስተኝነት ያቀረብኩላችሁ ይህን የውበት መጠበቂያ በእርግጠኝነት ከዚህ በፊት ሰምታችሁ ታውቃላችሁ። ይሄ በቻይና ሀገር የሚከወነው የውበት መጠበቂያ መንገድ እስከዛሬ የሰው ልጅ ከሚከውናቸው የውበት መጠበቂያዎች በአስከፊነቱ በቅድሚያ የሚቀመጥ ነው ብል ማጋነን አይሆንም። በታንግ ስርወ መንግስት ከ618 እስከ 970 ሲኢ እንደተጀመረ የሚናገረው ይሄ ባህል በሶንግ ስርወ መንግስት ከ960 እስከ 1279 ሲኢ በሰፊ ተስፋፍቷል። እንዴት እንደተጀመረ ባይታወቅም እግራቸውን እንደዚህ የሚያደርጉ ሴቶች ግርማ ሞገስ ያላቸው የተከበረ ቤተሰብ አባላት እንደሆነ የሚታመን ሲሆን እግራቸውን እንዲህ ማድረጋቸው እንደ ሀብት መለኪያ ስለሚታይ ለትዳር ተመራጭ ያደርጋቸው ነበር። የዚህ ውበት መጠበቂያ ሂደት የሚጀምረው አጥንታቸው ሲያጠነክር ገና በለጋ ዕድሜያቸው ከ5 እስከ 6 ባለው ዕድሜ ዘመናቸው ነው። ይቺ በምስሉ የምታዩት ሴት የዚህ ባህል ተጠቂ ስትሆን በ5 ዓመቷ እግሯ እንዲህ እንዲሆን የተደረገው። እዚህ ዕድሜ ላይ ደርሼ እንኳ ህመሙ አልለቀቀኝ በማለት በእንባ ታጅባ ትገልጻለች። የዚህ ውበት መጠበቂያ ሂደት የሚጀምረው እግራቸውን ሰብሮ በጨርቅ በማሰር ሲሆን በጊዜ ሂደት ጣቶች ወደ ውስጥ በመግባት ይህን ቅርጽ ይይዛሉ። ይህ ሂደት ከፍተኛ ህመም ያለው፣ ለኢንፌክሽን እና ለረጅም ጊዜ አካል ጉዳት የሚያጋልጥ ነው። እግር እንደዚህ ታስሮ መሄድ የሚከብድ ነገር በመሆኑ በስርዓት ቆሞ መራመድ ሲችሉ ድረስ ሴቶች ሁሌም የሰው እርዳታ ይሻሉ። ምንም እንኳ ይህ የውበት መጠበቂያ ሂደት ከፍተኛ ህመምን የሚፈጥር ቢሆንም በሀገረ ቻይና ማህበረሰብ ስር የሰደደ ተቀባይነትን አግኝቶ የነበረ ስለሆነ ለብዙ ምዕተ ዓመታት እንደ ባህል ተቆጥሮ ቆይቷል። ይህ ሂደት በ20ኛው ክፍለ ዘመን መጀመሪያ በሀገር ቻይና ሙሉ ለሙሉ የተከለከለ ቢሆንም ጠባሳው እስካሁን አለ።
says she cried all day when she got it done, and the memory is still upsetting. She has kept 2 pairs of shoes. These were actually too big for her. ወደ ቀጣዩ ውበት መጠበቂያ ከመሄዳችን በፊት ቪዲዮ ላይክ ካላረጉ ላይክ፣ እንዲሁም በቀጣይ እንደሚያስገርም ቪዲዮዎችን ስለቅ መልእክት እንዲደርሳችሁ ሰብስክራይብ አድርጋችሁ ደወል ምልክቱን ተጫኗት። አራተኛም የ18ኛው ክፍለ ዘመን ዊጎች። ዊጎች በዚህ ዓለም ለረጅም ጊዜ የኖሩ የውበት መጠበቂያ እቃዎች ናቸው። አሁን ግን የምናየው በጆርጂያ ዘመን ይለበሱ የነበሩ እኒህ ነጭ ዊጎችን ነው። ዊግ የሚለበሰው በሴቶችም በወንዶችም የነበረ ሲሆን የሚለበስበት የተለያዩ ምክንያቶች ነበሩት። ራሰ በራን ለመሸፈን፣ በበሽታ ወይም በአደጋ የተፈጠረን ራስ ላይ ያለ መላጣን ለመሸፈን ይጠቀሙበት ነበር። በተጨማሪ የሀብትና የክብር ማሳያ የነበረ ሲሆን ውበታቸውን ለመጨመር የተለያዩ መንገዶችን አበባ ያለው ጌጣጌጥ መጨመርን ጨምሮ ይጠቀማሉ። ዊግ መልበስ በባህሪው ምንም ክፋት የሌለው ቢሆንም የዚህን ውግ መጠበቂያ አስከፊ የሚያደርገው ዊጎች የሚሰሩት ከእንስሳት ፀጉር በመሆኑና ንጽህናቸው ያልተጠበቀ በመሆኑ የተባይ መራቢያ መሆናቸው ነው። በዚህም የጊዜው ሰዎች ውበትን ለመጠበቅ በማሰብ ቀኑን ሙሉ ሲያኩ ይውሉ ነበር። እንደዚህ ያሉ ዊጎች አሁን ንጽህናቸው ተጠብቆ በአንዳንድ በዓለማችን ላይ በሚገኙ ፍርድ ቤቶች ይለበሳሉ። ሌላው ማህበረሰብ አሁን የማይጠቀመው ዋነኛ ምክንያት እንደ አውሮፓውያን አቆጣጠር በ1795 ዓ.ም የእንግሊዝ ጠቅላይ ሚኒስትር የሆኑት ዊሊያም ፊት የዚህን ዊግ ንጣት ለመጠበቅ በሚውለው ዱቄት ላይ ግብር በመጣሉ ነው። አምስተኛም የአንገት ላይ ቀለበት። የዚህን አስገራሚ ውበት መጠበቂያ ሂደት ረጅም አካላት ያላቸው ሰዎች በሚለው ቪዲዮ የዳሰስነው ሲሆን በዚህኛው ቪዲዮ ላይ ያስገባነው የውበት መጠበቂያ የሚያስከትለውን የጤና ችግር ለመግለጽ ነው። በፐንደንግ ጎሳ የሚተገበረው ይህ ባህል ሴቶች አንገታቸው ላይ ቀለበት መሳይ ብረት በመጠቅለል አንገታቸውን ለማሳደግ የሚጠቀሙበት የውበት መጠበቂያ ሂደት ነው። ገና በለጋ ዕድሜያቸው ይህ ብረት በአንገታቸው ዙሪያ የሚጠቀልል ሲሆን ምንም እንኳ ሲታይ አንገታቸው ረዘም ይመስልም ትከሻቸውን ወደታች በመግፋት ነው ረጅም አንገት ያገኝ የሚያስመስለው። ይህ ከፍተኛ የሆነ ህመም የሚፈጥረው ሂደት በአካባቢ ጎሳ ዘንድ እንደ ባህል የሚጠቀስ አደገኛ የሆነ መጥፎ ልምድ ነው። አሁን በተደረጉ ጥረቶች የዚህ ውበት መጠበቂያ ተጠቃሚዎች እየቀነሱ ነው። ስድስተኛም የቅንድብ ባህል። ዘመን አመጣሹ ኦምብሬ ስሙን ከተሳሳትኩ ኮሜንት ላይ አሳውቁኝ። ከመምጣቱ በፊት በቻይና ታንግ ስርወ መንግስት ውስጥ የሚኖሩ ሴቶች ቅንድብን ተላጭቶ መሳል እንደ ትልቅ የውበት መገለጫ ነበር። ቅንድብ በታንግ ስርወ መንግስት ግጥሞች ላይ እንደ ውበት መገለጫ በተደጋጋሚ የተገለጸ ይህ ልጅ ውዱ ክፍሏ ነው። ቅንድብን የሴቷን ስብዕና፣ ውበት፣ አመለካከትና መሰል የሰውነት ባህሪዋን የሚያንጸባርቅ ነገር ነው ብለው ያምኑ ነበር። ለዚህም ነው ሴቶች በተፈጥሮ ያገኙትን ቅንድብ በመላጨት እነሱ በሚፈልጉትና ይገልጸናል ብሎ በሚያስቡትን የቅንድብ ዲዛይን በስዕል መልኩ የሚቀነደቡት። ይህ ባህል የውበት መገለጫ ብቻ ሳይሆን አንዲት ሴት በማህበረሰቡ ያላትን ደረጃ የምታሳይበት መንገዷ ነው። ለዚህ ስራ የሚውለው ቀለም የሚዘጋጀው ከእጽዋት ወይም ከከሰል ነው። ሰባተኛም ኮርሴት። ይሄ አሁን ድረስ የተተገበረ ያለው የውበት መጠበቂያ መንገድ በአብዛኛው የዓለም ሕዝብ የታመነበት 8 ቁጥር ቅርጽን ሴቶች ለመያዝ ይጠቀሙበታል። በ17ኛው ክፍለ ዘመን ጥቅም ላይ መዋል እንደጀመረ የሚነገርለት ይሄ የውበት መጠበቂያ ከፍተኛ የሆነ ጉዳት የሚያመጣ የሴቶችን ጤና የሚያቃውስ ዕቃ ነው። ይህን ቀኑ ሙሉ ለብሶ መዋል እንደሚከብድ የሚገልጹ ሴቶች ለመተንፈስ አስቸጋሪ እንደሆነ ይናገራሉ። በተጨማሪ ለረጅም ሰዓት ሲለበስ የሶስት አካል አቀማመጥ ስለሚያዛባ ለረጅም ጊዜ ጤና ችግር ያጋልጣል። የዛሬ ቪዲዮን እዚህ ላይ ጨረስኩ። አብራችሁን ስለቆያችሁ አመሰግናለሁ። መግቢያ ላይ እንደተናገርኩት 10,000 ሰብስክራይበር የመግባት እቅዴን እንዳሳካም እንዲሁም በቀጣይ እንደሚያስገርም ቪዲዮ ስለቅ መልእክት እንዲደርሳችሁ ሰብስክራይብ አድርጋችሁ የደወል ምልክቱን ተጫኗት። እንዲሁም ይህን ቪዲዮ ሜካፕ ለምታበዛ ጓደኞቹ ላኩላት።